የአገልግሎታችን ርዕስ እንዲህ ነው፣ እግዚአብሔር ያያል ነው። አሜን። እግዚአብሔር ካየ አንድ ነገር አለ ማለት ነው። አሜን። አለ ማለት ነው። እስቲ እግዚአብሔር ያያል በለው። እግዚአብሔር ያያል። እሺ፣ እግዚአብሔር ሰው በምድርም ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ምድርም ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ከምስራቅም ተነስተው በሄዱ ጊዜ ተመልከቱ፣ ከምስራቅም ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ። በሰናዖር ምድር አንድ ሰፊ ሜዳ አገኙ። በዚያም ተቀመጡ፣ በዛም ሰፈሩ። እርስ በርሳቸውም ኑ ጡብ እንስራ አሉ። ጡብ እንስራ የሚሉበት ለመልካም አይደለም፣ የእግዚአብሔር ሐሳብ አይደለም፣ የእግዚአብሔር እቅድ አይደለም። ስለዚህ ኑና እዚህ ሜዳ ላይ የሆነ ነገር እንፍጠር አሉ። በእሳትም እንተኩሰው ተባባሉ። በእሳትም እንተኩሰው ምን ማለት ነው? ጠንካራ እንዲሆን ማለት የሚሰራው ቤት፣ የሚሰራው ህንፃ ወይም የሚሰራው ግንብ እጅግ ታላቅ ረጅም ስለሆነ ጠንካራ እንዲሆን ጡብ በእሳት መቃጠል አለበት ብለው እርስ በራሳቸው ኮሚቴ መርጠው ተመራርጠው ስራቸውን ጀመሩ። ጡቡም እንደ ድንጋይ ሆነላቸው። ተመልከት፣ እግዚአብሔር እየተናገረ ነው። ጡብም እንደ ድንጋይ ሆነላቸው፣ የምድርም ዝፋት እንደ ጭቃ ሆነላቸው። የምድርም ዝፋት እንደ ጭቃ ሆነላቸው። በቃ እንዲያበኩ እንዲመቻቸው። እሺ፣ እንዲሁም ኑ ለኛ ከተማና ተመልከት፣ አያችሁ የሰው ልጅ ክፋት። ኑ ለኛ ከተማና እሺ፣ ራሱ ወደ ሰማይ የሚደርስ ግንብ እንስራ። ራሱ ወደ እግዚአብሔር የሚያደርስ ግንብ ምን እናርግ? እንስራ። በምድር ላይም ሳንበተንም ተመልከት፣ በምድርም ላይ ሳንበተን አንተ እግዚአብሔር ያያል። እባክህ አሜን። ኧረ አንድ ሰሜን በል እባክህ። አሜን። መልእክት አለኝ። እግዚአብሔር ያያል። አሜን። የምንነቀለውን ይነቅላል። አሜን። የምንተከለውን ይተክላል። አሜን። አሜን። ቀንና ማታ የሚበጠብጥን አእምሮን አታክመረን እግዚአብሔር ይመተዋል። አሜን። ለኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ። ልክ ለኛ ከተማና እኛንም ወደ ሰማይ የሚያደርስ ህንፃ እንገነባሉ። በምድርም ላይ ሳንበተንም ተመልከት፣ በምድር ላይም ሳንበተን ስማችንን እናስጠራ። ዛሬ የተነበረው የኔ ስም ሳይሆን የኢየሱስ ስም ጠራ። አሜን። እግዚአብሔር ኪዳንን የሚያከብር አምላክ፣ እግዚአብሔር በአዳምና በኖህ የገባውን ኪዳን ፈጽሟል። ከዛ በኋላ ምዕራፍ 5 ላይ እግዚአብሔር አምላክ ከኖህና ከአዳም ጋር የገባ ኪዳን ነበር። ምዕራፍ 6 ላይ የሰው ልጆች ምድር ላይ እየበዙ በሄዱበት ጊዜ ሴቱም ወንዱ በብዛት ሲወለድ ብዙ ነገር መሆን ሲጀምር የሰራቸውን የጠራቸውን ሰው አድርጎ ከምድረ ባዳ ከምድር አፈር እፍ ብለው እስትንፋስ ሰጥተው ነፍስ ሰጥተው ያቆመውን እግዚአብሔር ረስተው እንደፈለጉ ሲሆኑ እግዚአብሔር በሰማይ ተመለከተ፣ ተቆጣ ስለ ስራቸው እጅግ። ከዛ አዘነናል። የእግዚአብሔር ቃል ሲናገር ምዕራፍ 6 ላይ እግዚአብሔር አዘነ። ስለዚህ ምን አለ? ይህን ህዝብ አለ ምንም ሳይቀር አጠፋለሁ አለ። በዛ ህዝብ መካከል እግዚአብሔር አንድ ጻድቅና እውነተኛ የሆነ ሰው ተገኘ። ያ ሰው ዘንድሮ እኔ ነኝ እባክህ። አሜን። እና የሰው ልጅ በእግዚአብሔር ላይ አመጣ መስራት ጀመረ። እግዚአብሔርም እጅግ አያና እጅግ ተቆጣ። ስለዚህ ይህን ህዝብ አጠፋለሁ አለ። እግዚአብሔር ደግሞ ያንን ህዝብ የሚያጠፋበት መንገድ አንድና አንድ ብቻ ነው፣ እሱም ውሃ ነው። እግዚአብሔር ለኖህ ተናገረ። ከ7 ቀን በኋላ ለ40 ቀንና ለ40 ሌሊት በዚች ምድር ላይ አለ የሰማይ በር ከፍታለሁ። የኖህን ቅድስና የኖህን ነገር እግዚአብሔር ባየ ጊዜ መመሪያ ሰጠው። በላለው ለዘር እንዲሆኑ ከእያንዳንዱ ከምታየውም ከማይታየውም ከሁሉ ነገር አንዳንድ ነገር ይዘህ ውጣ አለው ወደ መርከብ። ከዛ በፊት እግዚአብሔር አምላክ የተናገረውን ቃል ሰማ። ማን? ኖህ። የጥፋት ውሃ እንደሚመጣ ሰማ። የጥፋት ውሃ መምጣቱን የሰማ ኖህ ምን ያደርግ ነበር? ምንም በሌለበት በደረቅ ምድር ላይ መሬት ላይ በራሱ ምስማር በራሱ ወጪ እያወጣ መርከብን ይሰራ ነበር በደረቅ መሬት ላይ። ኖህን ያኔ እንዳበረ ሰው ያዩት ነበር፣ ይቆጥሩት ነበር። ከዛ እንደፈለገ ያፈሱት ነበር። ሲጋቡም ሲያገቡም እንደፈለጉ ሲሆኑ፣ ሲጠጡ ቸርስ እየተባባሉ እንደፈለጉ ሲሆኑ፣ ኖህ ግን ያየውን ነገር አልጣለም። እግዚአብሔር ያያል። አንተ ያየውን እንዳትጥል። አሜን። ያየሽውን እንዳትይ። አሜን። እስቲ ያየሁትን አልጥልም በላተ። ያየሁትን አልጥልም አመትላለህ። አሜን። የፈለገ ችግር ይምጣ ያየውን እንዳትጥል። አሜን። የፈለገ ፈተና ይምጣ ያየውን እንዳትጥል። አሜን። ኧረ አንድ ሰምን በልባከ። አሜን። ያየው ያሻግርሃል። አሜን። ያየው ያስከብሃል። አሜን። ያየው ያስመልጥሃል። አሜን። ያየው የዘላለም ሕይወትን ያስወርሳል። አሜን። አየህ ነው ቀጥታ ምዕራፍ 7 ላይ እንደዚህ እየቀጠለ እግዚአብሔር ተናገረ። ያ የሚሆነው ነገር ሁሉ ሆነ። ምዕራፍ 7 ላይ ያ ነገር ሁሉ ከሆነ በኋላ ምዕራፍ 8 ላይ እግዚአብሔር ራሱ ምዕራፍ 9 ላይ ምን ገባ? እንደገና
አንተንና ዘሬን አንተን ብዙና ተባዙ እያለ ለኖህ እንደገና የባርኮት ቃል ከዚህ በኋላ ይህን ህዝብ አለ በጥፋት ውሃ አላጠፈም አለ። በባቢሎን ላይ የነበሩ ህዝቦች የዛ ዘመን ሰዎች በሁለት መንገድ ነበር የተከፈሉት። እግዚአብሔርን የሰሙና እግዚአብሔርን ያልሰሙ ተብሎ እግዚአብሔር ለአብርሃም የገባው ኪዳን በዘፍጥረት ምዕራፍ 12 ላይ ነው። ከዛ በኋላ ነው እግዚአብሔር የገባው ኪዳን መፈጸም የጀመረው በማለት በእኛ ላይ አንድ ሰው አሜን ባል። አሜን። ስለዚህ የተቀበሉትና ያልተቀበሉት በሁለት ተከፈሉ። የተቀበሉት ተመለሱ፣ የእግዚአብሔር ድምፅ ሰምተው ተከተሉ። ያልሰሙት ልባቸውን ድንጋይ አደረጉት፣ ጠፉ፣ በአዛብነታቸው ጠፉ። ስለዚህ እግዚአብሔርን ለማገልገል የእግዚአብሔርን ስም ለማስጠራት አይደለም እነዚህ ሰዎች ግንብ እንስራ ያሉት። ስማችን እናስከብር፣ ዘራችን እናብዛ፣ እኛ ብቻ እንስፋፋ፣ እኛ ብቻ እንብዛ፣ ስለዚህ አንድ ነን። አያይ ነገት አንድ ነን። ብዙ ነገር ሰርታል አይቻል። ወዳጅ እግዚአብሔር ያያል። አሜን። ያጎትን ልጅ ተጠቅማ ያክስትን ልጅ ተጠቅማ የሆነ ነገር እንዳታደርግ እግዚአብሔር ያያል። አሜን። እና ከዛ በኋላ ትዕቢታቸውን ክፋታቸውን እግዚአብሔር ባየ ጊዜ አጠፋለሁ አለ እግዚአብሔር። ምን ቋንቋቸውን አደበላልቃለሁ፣ ከዚች ምድር ለምን ይባታትናቸዋለሁ። እንዲህ ብዬ ተነበያለሁ፣ ያንተ ጠላት ስፍራ ያጣል። አሜን። እስቲ አንድ ሰው አሜን በል በኢየሱስ። አሜን። በአንድ በኩል ለአሕዛብ ትንቢት የተጀመረው ኤደን ገነት ውስጥ ነው። ኤደን ገነት ውስጥ ነበር። አንድ ሰው አሜን በል በኢየሱስ። አሜን። ኤደን ገነት ውስጥ ነው ምን የጀመረው? ትንቢት የተጀመረው ወይም ትንቢት የጀመረው። የዚህ ምክንያቱ በተወሰነ ደረጃ አሕዛብ እግዚአብሔር የድነት ዓላማ ተካፋዮች በመሆናቸው ነው። በዘፍጥረት መጽሐፍ መጀመሪያ ላይ በኖህ ዘመን ከራሱና ከቤተሰቡ በስተቀር የሰው ዘር ጠርጎ ስለሚያጠፋው የጥፋት ውሃ ትንቢት ተናግሯል። ማን? እግዚአብሔር ራሱ። በተመሳሳይ ሁኔታ በባቢሎን ግንብ ጊዜ እግዚአብሔር በአሕዛብ ላይ ያወረደው የፍርድ ታሪክም ተመዝግቧል። ከዘፍጥረት ምዕራፍ 12 ጀምሮ ግን የሰው ዘር በሁለት ምድቦች ተከፍሏል። ያውም ከአብርሃም ከይስሐቅና ከያዕቆብ የመጣውን የተስፋ ቃል ዘር እግዚአብሔር መግለጥ መጀመሩ ነው። ሌሎች ሁሉ በአሕዛብነታቸው ቀጠሉ። መጽሐፍ ቅዱስ ውስጥ እግዚአብሔር ከአሕዛብ ጋር ያደረገው መሰረታዊ ነገሮች ሁሉ ከእስራኤል ጋር በተያያዘ መልኩ ነው። እግዚአብሔር እያንዳንዱ ነገር የሚያደርገው ከእስራኤል ጋር በገባው ኪዳን መሰረት ነው። እግዚአብሔር ኪዳኑን አያፈርስም። እግዚአብሔር በእስራኤል ሕዝብ ላይ የገባው ኪዳን ትቶ ወደ አሕዛብ አይኖቹን አላዞረም። እያንዳንዱ ድርጊት እግዚአብሔር የሚፈጽመው በሕዝቡ ኪዳን በገባው ሕዝብ መሰረት፣ በዛ ሕዝብ መሰረት በምድሪቱ ላይ እያንዳንዱ ነገር እንዲከናወን እግዚአብሔር መመሪያ ይሰጥ ነበረ። ስለዚህ ከዚህ ሐሳብ ውጪ የወጡት ምን ነበሩ? አሕዛቦች ወጡ ይላል። ወዴት? አፈነገጡ፣ ከእግዚአብሔር ሐሳብ ወጡ ይላል። ስለዚህ ጠፉ። ኔፍሌም የሚባለው በዛች ዘመን ላይ ከፍተኛ ማዕረግና ከፍተኛ ስልጣን ያላቸው ከፍተኛ ዝናን ያተረፉ እጅግ የሚያስፈሩ ነበሩ። ዛሬ ወዳጄ በየትኛውም መቅጣጫ በየትኛውም ስራ ቢሆን በየትኛውም ቦታ ብትሆን ባለህበት ቦታ ራስ እንደዚህ ጣራ ሰቅለህ የምታይ ከሆነ ወዳጄ እግዚአብሔር ሲመጣ ያወርድሃል። ሲያወርድ ደግሞ በውርደት ነው የሚያወርድህ። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። እሺ። እግዚአብሔርም አለ፣ እሺ፣ እነሆ እነርሱ አንድ ወገን ናቸው። እነሆ እነሱ አንድ ወገን ናቸው። ለሁሉም አንድ ቋንቋ አላቸው። ለሁሉም አንድ ቋንቋ አላቸው። ይህንም ለማድረግ ጀመሩ። አያችሁ፣ እግዚአብሔር ምን ሊያደርግ ወረደ? የሚሰሩትን ስራ ላይ ወረደ እኮ ነው ማለት። ዘንድሮ አንተን ላይ የወረደ እኮ ነው። አሜን። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። አሁንም ያሰቡትን ነገር ለመስራት አይከለከሉም። እጅግ እንትናቸው አይቷሉ። በቃ እኛ ብለናል ብለዋል። ስለዚህ አለ ከኔ ነው የምትለው ነገር ከዚህ በላይ አይኖርም። የሚሆነው ሁሉ ከሱ ነው፣ ከአባቴ ነው። አንድ ሰሜን በል በኢየሱስም። ብትበለጥግ ከሱ ነው፣ ብትኖር ከሱ ነው። አረ አንድ ሰሜን በል በኢየሱስም። ወደ ጎን የሚያስወጣ መንገድ አትሄድም። ወደ ፊት ለፊት የሚያስኬደውን በረከት እግዚአብሔር ይሰጣል። አሜን። እሺ፣ እግዚአብሔር ሰው ኑ እንውረድ፣ ኑ እንውረድ። አንዱ የአንዱን ነገር እንዳይሰማው። እግዚአብሔር አምላክ ሆኖ ሳለ ምን አለ? እግዚአብሔር አክባሪ አምላክ ነው፣ የሥርዓት አምላክ ነው። ራሱ እግዚአብሔር የሰማይና የምድር ፈጣሪ አምላክ ሆኖ ሳለ ኑና ምን እንበል? ኑ እንውረድ፣ እንውረድ።
አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባለ ሌላ ሳታካያ አንድ ሰምን ይላል ወይ የጠላቶቻችሁ ቋንቋ ዛሬ ይቆላለፋል ወይም ይደበላለቃል። አሜን በል በኢየሱስም። እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው። እንደፈለክ ስትሆን እግዚአብሔር ማ ይመስላል? የፈለኩት የልብን መሻት ስታደርግ እግዚአብሔር ማ ይመስላል? ሚዲያ ላይ እያገለገልኩ አለሁት። የተኛውም ነገር እግዚአብሔር ሲዝን ዘመን ሲሰጥህ እግዚአብሔር የሆነ ነገር ሲሰጥህ ትጠቀምና ወይም ታገለግለው ዘንድ እንጂ እንደፈለክ የፈለከውን የልብን መሻት እንድታደርግ እግዚአብሔር አይፈቅድም። እግዚአብሔር ሐሳቡን የሚገልጠው በልጆቹ ነው። የእግዚአብሔርን ሐሳብ ትገልጥና የእግዚአብሔርን ሐሳብ ታስተምር ዘንድ የእግዚአብሔርን ሐሳብ እያየ ወይም በእግዚአብሔር መንገድ ሰዎች እንዲሄዱ እግዚአብሔርን በመፍራትና በእግዚአብሔር ፊት ነገርን እያሳየ እንድትኖር ነው። እግዚአብሔር የሆነ ዘመንና የሆነ ስራም የሆነ ነገር ምሰጠ በምን ያስወጣ ሙሴ በታላቅ ነገር እግዚአብሔርን የሚፈራና አልፎም ትሁት የሆነ የእግዚአብሔር አገልጋይ እግዚአብሔር የመረጠው እግዚአብሔር ያየ ከብዙ ሺህ በላይ እግዚአብሔር ያየ ከእግዚአብሔር ጋር አፍ ላፍ የሚያወራ ሰው። ነገር ግን እግዚአብሔር ሙሴን ሊበድለው አይደለም። በኔ የጀመረውን በእንትና ሊጨርስ ይችላል። የሱ ክብር የሚገለጥ ከሆነ አላያችሁም? ዮሐንስ ምዕራፍ 9 ላይ የዓይነ ስውር ሰው ጠየቁት፣ ማን ነው ኃጢአት የሰራው እንዴት ሊሆን ይችላል ምናምን ስሉት ራሱ እኮ ነው መልስ ሰጠው። እናቱም አባቱም ማንም ኃጢአት የሰራ የለም የእግዚአብሔር ክብር ሊገለጥ ዘንድ ነው። ወዳጅ እኔ ካለሁበት ወርጄ እሱ የሚገለጥ ከሆነ እሱ የሚከብርበት ከሆነ አረ ለሱ ክብር ይሆንለት። አሜን። የኔ ከፍታ አይደለም የሚያስፈልገው፣ ያንቺ ከፍታ አይደለም የሚያስፈልገው። እሱ ከፍ ካለ በቂ ነው። እሱ ከፍ ካለ አንተ ከፍ ብለሃል። አሜን። እግዚአብሔር የሚመጣበት መንገድ ልዩ ልዩ ስለሆነ ዛሬ ወደ ቤታችሁ እሱ መጥተዋል። አሜን። አጨብጭቡ ለጌታ ክብር። ሃሌሉያ። አሜን። እናንተ ቀስትን የምትገትሩ ሰዎች ሁሉ ተመልከት። እናንተ ቀስትን የምትገትሩ ቀስትን እኮ ባይባብል አይደለም በሰው ላይ ነው። በደንብ አንደርስታንድ አድርግ። በሰው ላይ ነው። እግዚአብሔር ኪዳን በገባው ህዝብ ላይ ነው። ቀስትን የምትገትሩ ህዝብ በባቢሎን ላይ በዙሪያዋ ተሰለፉ። በባቢሎን በዙሪያ ምን አድርጉ? ተሰለፉ። እሺ በእግዚአብሔር ላይ ኃጢአት ሰርታለችና በእግዚአብሔር ላይ ግፍ ሰርታለች፣ ኃጢአት አድርጋለችና ወርውሩባት፣ ፍላጾችንም አትንፈጉ። እሺ የእግዚአብሔር በቀል ነውና በዙሪያዋ ጩሁባት። እግዚአብሔር ከዚህ ይጠብቀን። አሜን። ወዳጆቼ የተገኘ ሁሉ አፍን ከፍተ እንዳትበላ። ብር አገኘው ብለ አትሰብስብ። ውበት አገኘው ብለ አተኛ ሄደ መርምረው። እግዚአብሔር ይከብርበታል አይከብርበትም? የሆነ እግዚአብሔር የሆነ ፖዚሽን የሆነ ቦታ ሲሰጥ እግዚአብሔርን በመፍራት ስራ ረጅም እድሜ ትጠግባለህ። አለበለዚያ እግዚአብሔር ራሱ ያነሳል። የተኛም ቦታ ባይተኛም ስፍራ እግዚአብሔርን በመፍራት ኑር። ያኔ በምድርም በሰማይም ታላቅ ሰው ትሆናለህ። አለበለዚያ ሰው አይኝም እንትና አይኝም እንደፈለግ አረጋስ እሱ ያየ ነው ይወርዳል። አሜን። ምን አለ መሰለ ሰው የእግዚአብሔር ቃል መስማት ወጥቶ ከዛ እንትና ግራ ጫማሽ የግራ ጫማ የልጅ ጠፍቷል። አዎ እግዚአብሔር ሰው ያ የተናገረው ግራ ጫማ ጠፍቷል ያለ ሰውዬ ጫማውን በትንቢቱ ማምጣት አለበት። ያኔ እውነት ነው የሚሆነው። አለበለዚያ ምናምን አልቅሰሽ ምናምን እንደዚህ ነው የለም። አሜን በል። የእግዚአብሔር ቃል ስማ። ይሄ ዝም ብሎ ዝባዝንከ የጎረቤት ንግግር አትናገር። የእግዚአብሔር ቃል ተናገር። አሜን አትልም? አሜን። ከዩቲዩብ ያየኸው ከፌስቡክ ያየኸው ከቲክቶክ ያየኸው አታድርግ። ይሄን ቃል አይተህ አውራ ነው። አሜን። ይሄን ቃል አውጣ ተንቢ ነው። አሜን። ያኔ ይሰራብሃል። አሜን። እጅ ከፍ አድርገህ ከዚህ በኋላ በለው። ከዚህ በኋላ ቀስቱ በልሴ ቀስቱ ወደ ጠላቶቼ ዞሯል በኢየሱስ ስም። አሜን። አሜን ትላለህ። አሜን። ማንም ያምን ሰው እስቲ ቀስቱ በላተ ቀስቱ በጠላቶቼ ላይ ምን ብሏል? አባሲ አሜን። አረ በኢየሱስ በለው፣ በጌታ በኢየሱስ ቀስቱን እግዚአብሔር ከምድር ላይ ያነሳል። አሜን። የምታጠራ የእግዚአብሔር እጅ ተነስታለች። አሜን። እግዚአብሔር ለልጆቹ አይተኛም፣ አያንቀላፋም። የምተኛ አባት የለህም። አሜን። የምተኛ አባት የለሽም። አሜን። ይህ ቀንና ማታ የምታነቢ ምን ሊሆን ነኝ ምን ሆናለሁ የምትሉ እግዚአብሔር አይተኛም፣ አያንቀላፋም። አሜን። እግዚአብሔር እያየ ነው። አሜን። አሁን መጨረሻው ሊወርድ ነው። አሜን።